ተወዳጇ ቆንጅየዋ ደግና ሩህሩህ አርቲስት መሰረት መብራቴ የልጅ እናት ሆነች የሚል ዜና በተለያዩ ሶሻል ሚዲያዎች እየተዘዋወረ ይገኛል። የእውነት መሰረት መብራቴ የዓመታት ጸሎቷ ሰምሮ የልጅ እናት ሆነች እያሉ ብዙዎች በእንባ ደስታቸውን እየገለጹም ተመልክተናል። እኛም እውነታው ምንድነው ብለን ጠይቀናል። የደረስንበትንም እውነተኛ መረጃ ልንነግራችሁ ተሰናድተናል። ተወዳጇ ተዋናይት ማርያማዊት አባተ 800 ሺህ ብር ለወገኖቿ ለገሰች። ስለ ተዋናይት ማርያማዊት ፈጽሞ ያልተገመተ ከዚህ ቀደም ተሰምተው የማያውቁ እጅግ አስደናቂ ሚስጥሮችን እነግራቸዋለን። ሰላም እንደምን ቆያችሁልን? የተወደዳችሁና የተከበራችሁ በተለያየ የዓለም ክፍል የምትገኙ ውድ የዛምራን አዲስ ቤተሰቦች ቻናላችን እንደምታውቁት አዝናኝ፣ አስተማሪ፣ ወቅታዊ ሁነቶችንና ትርክቶችን ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ የመረጃ መረባችን ነው። እንዲህ ያሉ መሰናዶዎችን አዘጋጅቼ የማቀርብላችሁ ሪች ኦሪዮን ነኝ። ቪዲዮን ላይክ በማድረግ ጀምሩ። ሼር፣ ሰብስክራይብ በማድረግም የዘወትር ቤተሰብ ሁኑ። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው ዝለቁ፣ ታተርፋላችሁ። ስለ ተወዳጁ አርቲስት መሰረት መብራቴ ያለውን እውነታ ከመንገራችን በፊት ቀዳሚ አድርገን የያዝነውን አርቲስት ማርያማዊት አባተ 800 ሺህ ብር ለወገኖቿ ለገሰች የሚለውን ዜና አስቀድመን እነግራችኋለን። የታላቅነትና የቸርነት ተምሳሌት አርቲስት ማርያማዊት አባተ ለወገኖቿ ድንቅ የበጎ አድራጎት ተግባር አከናውናለች። አዲስ አበባ ታዋቂዋና ተወዳጁ አርቲስት ማርያማዊት አባተ በእግር ኳስ ጨዋታ ላይ ባደረገችው ውድድር ያሸነፈችውን 300 ሺህ ብር ሙሉ በሙሉ ለበጎ አድራጎት እንደምታውል መግለጿ ይታወሳል። አርቲስቷ ምንም እንኳን የቼልሲ ክለብ ደጋፊ ብትሆንም በፒኤስጂ እና በአርሰናል መካከል በተደረገው ጨዋታ ላይ ፒኤስጂ ላይ ተወራርዳ 300 ሺህ ብር አሸናፊ መሆን ችላለች። ማርያማዊት ይህንን ያሸነፈችውን ገንዘብ ለበጎ አድራጎት ማዋል እንደምትፈልግ በመግለጽ ገንዘቡ ይበልጥ ውጤታማ በሆነ መንገድ እንዴት ጥቅም ላይ መዋል እንዳለበት የአድናቂዎቿን አስተያየት በኮሜንትም ጠይቃለች። አርቲስቷ ያሸነፈችውን ይህንን የውድድር ገንዘብ በቀጥታ በጽኑ የጤና እክል ምክንያት በኩላሊት ዲያሊሲስ እጥበት ላይ የሚገኙና አስቸኳይ እገዛ ለሚያስፈልጋቸው ወገኖች እንዲውል አድርጋለች። በዚህም መሰረት በኩላሊት ህመም ምክንያት ዲያሊሲስ ስለሚያደርጉ ነጠላ እናቶች በዘመኑ አጠራር ሲንግል ማም ለእያንዳንዳቸው 100 ሺህ ብር እንዲሁም በተመሳሳይ በኩላሊት እጥበት ላይ ለሚገኝ አንድ የዩኒቨርሲቲ ተማሪ 100 ሺህ ብር በድምሩ 300 ሺህ ብር በቀጥታ በእርሷ መልካም ፍቃድ ተደራሽ ተደርጎላቸዋል። የማርያማዊት ቸርነትና ልበሰፊነት በዚህ ብቻ አላበቃም። ያለባትን ድንገተኛ የፋይናንስ ችግር፣ የገንዘብ እጥረት ለመቅረፍና ድጋፍ ለመሆን ለሙያ አጋሯ አርቲስት ቤዛነሽ 500 ሺህ ብር በቅንነት ለግሳለች። የማርያማዊት ደግነት በዚህ ብቻ አያበቃም። ማርያማዊት ብዙ ጊዜ ከባድ ትችቶችና ነቀፋዎች ከሚደርሱባቸው አርቲስቶች መካከል ግንባር ቀደም ናት ብትባል ማጋነን አይሆንም። ማርያማዊት በተለይም በተለያዩ ያለባበስ ስታይሎቿና ሙሉ ሰውነቷን ሰርጀሪ ተሰርታለች የሚሉ ሀሜቶችና አሉባልታዎች ሲሰነዘሩባት ከራርመዋል። በተለይም የፊቷ ቅርጽ መቀየሩን ተመልክቶ በርካቶች ሰድበዋታል፣ አንቋሸዋታል። ብቻ ማርያማዊት ያልተባለችው ያልተወረወረባት ቃል የለም። ታዲያም በእነዚህ ሀሜታዎች የምትታወቀው ማርያማዊት አሁን በርካቶችን ያነጋገረ እጅግ ከሷ ይጠበቃሉ ተብለው የማይገመቱ መልካምነቶችን ፈጽማለች። ከላይ በጠቀስናቸው በሰራቻቸው መልካምነቶቿ ብቻ ሳይሆን እንዲነገርላት አትፈልግም እንጂ ብዙ በጎ ስራዎችን እንደምትሰራ የሙያ አጋሮቿ ይመሰክራሉ። በተለይም የጉዲፈቻ ልጆችን ሰብስባ እንደ እናት ተንከባክባ ፍቅር ሰጥታ የሚያስፈልጋቸውን ሁሉ እያደረገች የምታሳድጋቸው በርካታ ልጆች እንዳሏትም ጭምር የሙያ አጋሮቿ ሲመሰክሩ ተመልክተናል። እንግዲህ ማርያማዊት ለወገኖቿና ለሙያ አጋሮቿ ያሳየችው ይህ ቆራጥነት፣ የአጋርነት፣ የርህራሄና የእርስ በርስ መረዳዳት ትልቅ ማሳያ ሆኖ በብዙዎች ዘንድ ከፍተኛ አድናቆትንና ምስጋናን እያተረፈችም ትገኛለች። መልካምነት ለራስ ነው። ለተወዳጁ አርቲስት ማርያማዊት አባተ ምስጋናችን የላቀ ነው። ወደ ቀጣዩ መረጃችን እናመራለን። ተወዳጇ ቆንጅየዋ ደጓና ሩህሩህዋ አርቲስት መሰረት መብራቴ የልጅ እናት ሆነች የሚል ዜና በተለያዩ ሶሻል ሚዲያዎች ላይ እየተዘዋወረ ይገኛል። እውነታው ምንድነው
ብለን እኛም ጠይቀናል። ስለዚህ ወደ ዋናው ጉዳያችን ከመግባታችን በፊት መሰረት መብራቴ የተወለደች የታደገች የሚለውን በትንሹ እንንገራችሁ። መሰረት መብራቴ ከእናቷ ከወይዘሮ ገነት ሲሳይና ከአቶ መብራቴ በመሃል ካሳንችስ አካባቢ በመወለዷ በዳግማዊ ምኒልክ ትምህርት ቤት የመጀመሪያ ደረጃ ትምህርቷን ያጠናቀቀች ሲሆን ከክርስትና ጀምሮ ከበዓተ ማርያም ቤተክርስቲያን እንዳልተለየች የምትናገረው መሲ በበዓተ ማርያም ቤተክርስቲያን የሰንበት ተማሪ ሆና በስነ ጽሁፍ፣ በትወና፣ በዝማሬ አገልግላለች። አሁንም ቢሆን በቋሚነት ባይሆንም በዓታ ማርያም ቤተክርስቲያን አጠፋም። በትምህርቷ ጎበዝ የነበረችው መሲ የመጀመሪያ ስራዋ በሆነው የሻማ አምባ ድራማ ላይ በመስራት ሲሆን የመጀመሪያ የኪነ ጥበቡን ዓለም የተቀላቀለችው ያኔ ነበር። ፊልሙ በ1986 ነበር ለህዝብ ይፋ ሆኖ የቀረበው። የድራማው አዘጋጅ ዳንኤል መሲ ባንድ ቤተክርስቲያን ላይ ካያት በኋላ ይህንን ገጸ ባህሪ ይች ልጅ ብትጫወተው ብሎ በማሰቡ ፊልሙ ላይ ሊጋብዛት ችሏል ማለት ነው። ቀድሞ ፊልሙ ላይ የሚነሳው የመሰረት መብራቴ ሲን ከዚህ በኋላ ብዙ ፊልሞችንም ሰርታለች። ብዙዎቻችን ገመና ቁጥር 1 እና ቁጥር 2 ተከታታይ ድራማ ላይ እናውቃታለን። በወቅቱ እንዲሁም አሁን ድረስ የሚታወስ ድንቅ ድራማዋና ድንቅ ስራዋም ነው። ከገመና በኋላ በቀናት መካከል ከሚለው ድራማ ላይ የፍቅር ሽሚያ፣ ዳግማዊት፣ ሂሮሺማ፣ የሞሪያ ምድር፣ ጉዲፈቻ እንዲሁም ዜማ ህይወት የተሰኙ ተወዳጅ የሆኑ ስራዎችንም መሰረት መብራቴ ሰርታለች። እንግዲህ በተለያዩ ሶሻል ሚዲያዎች ከብዙ ዓመታት በኋላ ልጅ አገኘች እያሉ በርካቶች እያወሩ ይገኛሉ። ከ30 ዓመት በኋላ ወደ ትዳር የገባችው ለዘመናት ልጅ ለማግኘት ስትመኝ የነበረችው ይቺ ድንቅ አርቲስት አሁን ላይ ህልሟ ተሳካ የሚሉ በርካታ መረጃዎች እየወጡ ይገኛሉ። በመሆኑም አርቲስቷ በሕክምና ታግዛ የገዛ ልጇን ወለደች ወይስ ደግሞ በጉዲፈቻ ወለደች የሚለው ደግሞ ሌላ መነጋገሪያ ሆኗል። አርቲስት መሰረት መብራቴ በቅርብ የሚያውቋት ሰዎች እንደሚገልጿት ባጋጠማት የተፈጥሮ ምክንያት ልጅ ለማግኘት ለረጅም ዓመታት ስትመኝና እንዲሁም ደግሞ በጸሎት ስትለምንም ቆይታለች። በትዳሯ እጅግ ደስተኛ ብትሆንም ልጅ ማፍራትና ዘሯን መተካት ባለመቻሏ በውስጧ ትልቅ ጠባሳ ጥሎ ማለፉን የቅርብ ሰዎቿም ሲናገሩ ተሰምተዋል። ነገር ግን መሰረት ይህንን የውስጥ ስብራትና ለልጅ ያላትን ጥልቅ ፍቅር ወደ በጎ አድራጎት ስራ ቀየረችው። በልብ በሽታ የሚሰቃዩ ህጻናትን በመሰብሰብ የበጎ አድራጎት ማህበርን አቋቋመች። ገንዘቧን፣ ንብረቷን፣ ጊዜዋን ለነዚህ ህጻናት በመስጠት እንደ ራሷ ልጅ በፍቅር አሳደገቻቸው። ደግነቷ በስፋት በተለያዩ ሶሻል ሚዲያ ባይወራላትም ምክንያቱም ደግሞ እሷ እንዲወራላት አትፈልግም። መሰረት መብራቴ ብዙ ሺህ ህጻናት ነፍስ ከሞት ታድጋለች። ታዲያ ብዙ አርቲስቶች መሰረት ለምን የራስሽን ልጅ አትወልጅም የሚሉ በተደጋጋሚ ጥያቄዎች ቢነሱባትም አርቲስቷ በከፍተኛ የስነ ልቦና ስብራት ውስጥ ሆና ለዚህም ምላሽ አልነበራትም። አርቲስት መሰረት መብራቴ ወደ ትዳር ዓለም ለመግባት እጅጉን የቆየች ሲሆን የእጅጋየሁ ሽባባውና የሶፊያ ሽባባው ታላቅ ወንድምን እንዳገባችም ይታወቃል። እጅግ የሚወዳት ወንድ አግብታ በትዳሯ ጥሩ እንክብካቤ ብታገኝም ልጅ አለማፍራቷ ግን በትዳር ህይወቷ ውስጥ ሁሌ የሚያሳስባትና የሚያሳዝናት ትልቅ ጉዳይም እንደሆነ ይነገራል። ላለፉት ዓመታት ከባለቤቷ ጋር ያላትን ፎቶዎች በማህበራዊ ሚዲያ ላይ አለመልቀቋን ተከትሎ ብዙዎች ምናልባት ተለያይተው ይሆናል የሚሉ ጥያቄዎችን አንስተው ነበር። ነገር ግን አርቲስቷ አሁንም ከባለቤቷ ጋር በአንድነትና በፍቅር እየኖረች መሆኑንም መረጃዎች ያረጋግጣሉ። ነገር ግን ከሰሞኑ በኢንስታግራም ገጿ ላይ ከአንዲት ህጻን ልጅ ጋር በተደጋጋሚ የለቀቀቻቸው ፎቶዎች መሰረት መብራቴ በስተመጨረሻ የልጅ እናት ሆነች የሚለውን ወሬ እውነት ያደረገው ነገር ነው። መሰረት መብራቴ አብዛኛውን ጊዜዋን ከህፃናት ማሳደጊያ ጋር ስታሳልፍ ስለነበረ አንዲት የሴት ልጅ በጉዲፈቻ ወስዳ የግሏ አድርጋ እያሳደገች እንደሆነ የሚናገሩም አልጠፉም። ጉዳዩ መወለድ ቋንቋ ነው እንደሚባለው ይቺ ህፃን ልጅ መሰረት መብራቴ ቤት በመግባቷ እጅግ እድለኛ ናት። እንደ መሰረት መብራቴ ያለች ቆንጆ፣ ደርባባ፣ አስተዋይና ውስጧ የሚያምር እናት ማግኘት እጅግ በጣም መታደል ነው። ታዲያም ዛሬ ላይ ተወዳጁ አርቲስት መሰረት መብራቴ ዛሬ ላይ የልጅ እናት ሆና በመገኘቷ ሁላችንም ደስ ብሎናል። እንኳን ደስ ያለሽ ለማለት እንወዳለን። ውድ ቤተሰቦቻችን እናንተ ስለ መሰረት መብራቴ የተሰማችሁን እስኪ ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን። ውድ የዛምራን አዲስ ቤተሰቦቻችን ለዛሬ የነበረን መረጃ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ስለዘለቃችሁ ምስጋናዬ ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ በአዲስ መረጃ እስከምንገናኝ በያላችሁበት ሰላማችሁ እንዲበዛ እየተመኘሁ ቸር ቆዩ።